በዘመናዊ ትጥቅ የደረጃው በኢኮኖሚ እና በሎጂስቲክ ቁመናው ግዙፍ የነበረው ፋሺዝም ባህር ተሻግሮ ድንበር ሰብሮ ወረራ መፈጸሙን ተከትሎ በንጉስ ምኒልክ የክተት አዋጅ ጥሪ መሰረት ኢትዮጵያውያን ወራሪን በመቃወም ከንጉሱ ተጋጭተው ሸፍተው የነበሩ ዜጎች ሳይቀሩ ቅሬታቸውን ወደ ጎን ትተው ከዳር እስከ ዳር በመክተት ወራሪውን ለመቀልበስ ተንቀሳቅሰው ለውጊያ የተሰለፉበትና የድል ታሪክ ያስመዘግቡበት ህዝባዊ እንቅስቃሴ ነው። ኢትዮጵያውያን በብሔርና በሃይማኖት ሳይከፋፈሉ በኢትዮጵያ አንድነት በጋራ በመዝመታቸው ቅኝ ገዢ ዘመናዊ ኃይል በጥቁሮች የተሸነፈበት ዘመን የማይሽረው የታሪክ ድል ነው። ጦርነት ህብረተሰባዊ ተጋድሎ እንጂ የተወሰነ ቡድን ወይም ግለሰብ ተግባር አይደለም። ግለሰቦችና ቡድኖች የጎላ ድርሻ ተጫውተው ጀግኖች ተብለው ሊወደሱና ለአዲሱ ትውልድ ግንባታ ሞዴል ሊሆኑ ይችላሉ። የጦርነት የድል ታሪክ ሰሪው ግን ሰፊው ህዝብ ነው። የአድዋ ጦርነትና ድል በርካታ 10 ሺህ ዜጎች ህይወት የገበሩበት የብዙሃን ዜጎች መስዋዕትነት ውጤት ነው። ስለሆነም የአድዋ የድል በዓል መላው የኢትዮጵያውያን የምንኮራበት የጋራ ታሪካችን ነው። የአድዋ ድል ኩራት እንኳን እኛ የታሪክ ሰሪ ወላጆቻችን ልጆች ቀርቶ አፍሪካውያን እና መላው ጥቁር ህዝቦች የሚኮሩበት በመሆኑ በታሪክ ተመዝግቦ የሚታይ ጉዳይ ነው። የዘንድሮ 127ኛ የአድዋ ድል በዓል በኢትዮጵያ መከላከያ ኃይል እንዲከበር የተወሰነ ውሳኔ ታሪካዊ ነው። የድል በዓሉ የሉዓላዊነት ተጋድሎ በዓል ነው። በአሁኑ ትውልድ ለአገር ሉዓላዊነት ለመጋደል ዝግጁ ሆኖ ያለውና የዚህን አይነት የድል በዓል ለማዘጋጀት የሚመጥነው ሀገራዊ ተቋም መከላከያ ሰራዊት የበዓሉን አዘጋጅ በመሆኑ የሚገባውና ቀደም ብሎም መደረግ የነበረበት ነው። ከዚህ ቀደም የነበረው የአድዋ ድል በዓል አከባበር ባለቤት አልነበረውም ባይባልም የበዓሉ አከባበር ደረጃውን የሚመጥን ነበር ማለት ግን አይቻልም። 127ኛው የአድዋ የድል በዓል ደረጃውን መጥኖ እንዲከበር ለማድረግ ኃላፊነቱ ለመከላከያ መሰጠቱ እጅግ ትክክለኛ የመንግስት ውሳኔ ነው። እኛም በተሰጠን ኃላፊነት መሰረት 127ኛውን የአድዋ የድል በዓል በተመለከታችሁት አኳኋን ለማድመቅ ሞክረናል። የሚቀጥለውን 128ኛ የአድዋ ድል በዓል በላቀ ደረጃ አፍሪካውያን ወንድሞቻችንን ጨምረን የአፍሪካ በዓል አድርገን በጋራ እንድናከብር አቅደን እንሰራለን። ዛሬ ከ126ኛ ዓመታት በኋላ የዛሬውን የ127ኛ የአድዋ ድል በዓል በማስተባበር እያከበረ የሚገኘው የዚህ ዘመን ሰራዊታችን ከአባቶቻችን በወረሰው እሴት አንድነትና ጽናት መሰረት ላይ የተገነባ ነው። የዘንድሮ የአድዋ ድል በዓል ስናከብር አንድነት፣ ጀግንነትና ጽናት በሚለው መሪ ቃል ነው። መሪ ቃሉ ሰራዊታችን ከተገነባባቸው እሴቶች ጋር ጠንካራ ትስስር ያለውና ስንሰራበት የነበረ የሰራዊት ግንባታ እሴታችን ነው። የኢትዮጵያ ሰራዊት በሀገር ውስጥም ሆነ በዓለም አቀፍ ደረጃ ግዳዮችን ሲወጣ በህዝባዊነትና በጠንካራ ዲሲፕሊን የሚታወቅ ሲሆን በጎረቤት ሀገራት በአፍሪካና በተባበሩት መንግስታት የሰላም ማስከበር ተልዕኮ ተመራጭ ኃይል ሆኖ የሀገሩን ስም ከፍ አድርጎ ሲያስጠራ ቆይቷል። እኛ ለዓለም ሰላም በዘመትንባቸው ሀገራት ሁሉ የአድዋ ድል ባለቤት ከሆነች ሀገር መምጣታችን ብዙዎች ታሪኩን እያነሱ በአክብሮት ይቀበሉናል። እኛም በዛው ክብር ልክ የሚጠበቅብንን በመወጣት የሀገራችንን ስም ከፍ አድርገን ስናስጠራ ቆይተናል። ኢትዮጵያውያን የአድዋን ጦርነት ድል በማድረግ ሉዓላዊነትንና አንድነቷን በማስከበርና ከአድዋ በኋላም በየዘመኑ የተከፈቱባትን ሌሎች ጦርነቶች ድል እያደረጉ ለዛሬው ትውልድ ነፃነቷን የጠበቀች ሀገር አስረክበውናል። በእኛ ዘመንም
የውስጥ ሰላማችንና ሉዓላዊነታችንን ከማስከበር ጎን ለጎን ኢትዮጵያ ታሳካዋለች ተብሎ ያልተጠበቀውን የታላቁን ህዳሴ ግድብ በብዙ ዓለም አቀፍ ጫናዎች ውስጥ ሆነን ማሳካታችን የአድዋ ድል የሚመስል ታላቅ ድል ነው ብለን እንወስደዋለን። ለዚህም ሰራዊታችን አይኑን ከግድቡ ላይ ሳይነቅል አስተማማኝ ጥበቃ በማድረግና በልማቱ በመሳተፍ የመልማት መብታችንን በበጎ የማይመለከቱ ኃይሎች የማደናቀፍ ሙከራ እንዳያደርጉ በጠንካራ ዝግጁነትና ጠላትን ዲተር በማድረግ ለስኬታማነቱ ያበረከተው አስተዋጽኦ በታላቅ ስፍራ ላይ የሚቀመጥ ነው። በቀጣይም የሀገራችንን ህልውናና ሉዓላዊነት ከየትኛው አቅጣጫ ከሚመጣ ጥቃት ለመከላከል በተጠንቀቅ የቆምነው የሰራዊታችን አመራሮችና አባላት የወረስነውን ነጻነትና የሀገሪቱን ሰላም በአስተማማኝ ሁኔታ አስጠብቀን የተከበረች ሀገር ለልጆቻችን ለማስረከብ ዝግጁ ነን። ክብርት ፕሬዝዳንት፣ የተከበራችሁ የኢትዮጵያ ህዝቦች፣ መከላከያ ሰራዊታችን የሀገር ፍቅር ስሜቱ ከፍተኛ የሆነ ውስጣዊ አንድነቱ የጠነከረና ከአባቶቻችን የወረስነውን ነጻነት አስጠብቆ ለመጪው ትውልድ ለማስተላለፍ ዝግጁነቱን አጠናክሮ ይገኛል። የሰራዊታችን የሀገር ፍቅር ስሜት፣ ጀግንነትና የአንድነት መንፈስ በጽኑ መሰረት ላይ የተገነባው በአድዋና በመሰል አውደ ውጊያዎች አባቶቻችን ካስመዘገቡት ገድል ያገኘነውን የታሪክ ውርስ በመላበሱ ነው። መላው ህዝባችንና ሀገር ተረካቢው ወጣትም ትናንት አባቶቻችን ዛሬ ደግሞ እኛ ልጆቻቸው ያጋጠሙንን ፈተናዎች ያለፍነው በጸና ኢትዮጵያዊነትና በአንድነት ቆመን መሆኑን በመገንዘብ ይህንኑ የጸና አንድነታችንን እንድናስቀጥል በመከላከያ ሰራዊት ስም እጠይቃለሁ።